በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ሊቀ ሰማዕታት ዘወርኃ የካቲት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 23 ቀን የሚነበብ የሰማዕቱ የቅዱስ ጊዮርጊስ ገድል ይህ ነው። ጸሎቱና በረከቱ የረድኤቱም ጸጋ በምንሰማውና በምናነበው በሁላችን ሕዝበ ክርስቲያን ወገኖች ላይ በሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን በተዋሕዶ ሃይማኖታችን በቤተክርስቲያን አገልጋዮች ዳር ድንበሯን በሚጠብቁ ሰራዊቶቿ በቅዱሳን መካናት በንዋየተ ቅዱሳናት እንዲሁም ፍኖተ ቅዱሳን ደብረ ምሕረት የምሕረት ደጃፍ ማህበር በተሰበሰቡ መናን ከነ ቤተሰቦቻችን በእኔም በባሪያው በሁለት ሚካኤል ከቤተሰቦቼ ጋር ለዘላለም ጸንቶ ይኑር አሜን። ወደ ቀደመው ነገራችን እንመለስ እና በእውነት የከበረ የሚሆነ የዚህ ቅዱስ የገድሉን ፍጻሜ እንንገራችሁ። ሰባ ነገሥታትም ቅዱስ ጊዮርጊስን ለ7 ዓመታት ሲያሰቃዩት፣ ነገር ግን ሊያሸንፉት የጸናች ሀሳቡንም ሊያስለውጡት እንዳልቻሉ እንዲሁም 3 ጊዜም እንደገደሉትና ከሞት እንደተነሳ ባዩ ጊዜ በሽንገላ ነገር ያጠምዱት ዘንድ ተማከሩ። ከዚህም በኋላ ቅዱሱን ወደ ፍርድ አደባባይ እንዲያመጡ ታዘዙ። ወታደሮችም በከሃዲው ንጉሥ ፊት አምጥተው አቆሙት። ያን ጊዜ ንጉሥ ዱድያኖስ በሽንገላ አስማትህ ታላቅ ነው፣ ጊዮርጊስ ሆይ በጌቶች በፀሐይና በጨረቃ በሰባውም አማልክቶች ከአማልክትም ሁሉ የምትልቀው በታላቂቱ አምላክ በአርጤምስ ስም እምልልሃለሁ፣ እኔ እታገሳለሁ። ለልጁ መልካሙን ሊያደርግለት እንደሚገስጽ አባትም እገስጽሃለሁ፣ እቀበልሃለሁ። በቤቴም እንደ አንድ ልጅ ትሆንልኛለህ። እንዳደርግልህ የምትለምነኝን ሁሉ እስከ መንግስት አጋማሽ ቢሆን እሰጥሃለሁ። ነገር ግን የአባቱን ቃል እንደሚሰማ ልጅ ይህንን አሁን የምልህን ሁሉ ከኔ ስማ። ልጄ ሆይ ከእንግዲህ እኔ እንደምወድህ እወቅ። አንተም ዳግመኛ አታሳዝነኝ። አሁን ዓለምን ሁሉ ለሚያድን ለአጵሎን ዕጣን አሳርግለት፣ አንድ ጊዜም እንኳ ስገድለት። በዚህም በመንግስቴ ውስጥ በሁለተኛ ማዕረግ ገዥ አድርጌ አስቀምጥሃለሁ። ስፍር ቁጥር የሌለው ሀብትና ንብረትን እሰጥሃለሁ። እኔ ከሞትሁ በኋላ ገዥ ንጉሥ ሆነህ በመንግስቴ ዙፋን ላይ ትቀመጣለህ። የራሴንም ዘውድ ትጭናለህ፣ መንግስቴንም ሁሉ ትወርሳለህ አለው። ቅዱስ ጊዮርጊስ መልሶ እኔ በየቀኑ ሳታቋርጥ በልዩ ልዩ መከራዎች ስታሰቃየኝ ከአንተ ጋር ለ7 ዓመት ኖርኩኝ። ነገር ግን ከዛሬዋ ቀን በቀር የሽንገላ ቃልን ከአንተ አልሰማሁም ነበረ። ይህንንስ ስታስብ ታሳምነኝ ዘንድ ለምን አስቀድመህ አልነገርኸኝም? ይህ ሀሳብህ ከዛሬ በፊት የት ነበረ? እነሆ በልዩ ልዩ መከራዎች ቀን በቀን ስታሰቃየኝ እነሆ 7 ዓመት ሆነኝ። ከአንተም 3 ጊዜ ሞትን ቀምሻለሁ። ጌታዬ ኢየሱስ ክርስቶስን ግን አስነስቶኛል። አሁንስ እነዚያ በእኔ ላይ ያደረካቸው መከራዎች አልቀዋል። መድኃኒቴ ኢየሱስ ክርስቶስ ነፍሴን ባይታደጋትና ባያበረታት ኖሮ በአንድ ጊዜ በሞትሁ ነበረ። ንጉሥ ወይ በክርስቶስ የሚሆኑ የክርስቲያን ወገኖች ፈጥነው እንደማይሞቱ አታውቅምን? አንተ በክፍል ብዙ ጊዜ ቆራርጠህ ጣልኸኝ። አምላኬ እግዚአብሔር ግን በሰውነቴ ላይ ከደረሰው መከራ ሁሉ ፈጽሞ አዳነኝ። ንጉሥ ወይ ለክርስቲያን ወገኖች ፈጣሪያቸውን ክደው በሕይወት ከመኖር ይልቅ በፈጣሪያቸው በክርስቶስ ሆነው ቢሞቱ እጅግ እንደሚበልጥባቸው አንተ ራስህ ታውቃለህ። አንተ ብዙ ጊዜም በመከራ አሰቃየኸኝ። እግዚአብሔር ግን በሰውነቴ ላይ ምንም መከራ እንዳልደረሰብኝ አድርጎ አዳነኝ። እንደዚህ ያለ ነገርን ያለ ዛሬ ፈጽሜ ከአንተ አልሰማሁም። ደግሞስ የገሊላውን ወገኖች ድል ማድረግን የሚወዱ
የሚጣሉ መሆናቸውን አታውቅምን? አሁንስ በሽንገላህ በእጅጉ አስደስተኸኛል። ቃልህም አንተ ለምታመልከው ለአጵሎን እሰግድ ዘንድ ልቤን ፈጽሞ ደስ አሰኝቶታል። ከእንግዲህ በእኔ ላይ ያደረግከውን ብድራት ሁሉ የምከፍለው መቼ ነው? አለው። ንጉሥ ዱድያኖስም መልሶ በደሌን ሁሉ አትቁጠርብኝ፣ ቸርነት የአባትህ ሕግ ነውና አለው። ቅዱስ ጊዮርጊስም እነሆ ለአማልክትህ እንድሰዋ ነግረኸኛል። ነገር ግን አሁን የጊዜው አልፎ ቀኑ መሽቷልና እስኪነጋ ድረስ በግንድ አስረው እንዳያቆዩኝ ጭፍሮችን እዘዝ። በነጋም ጊዜ የተሰበሰበው ሕዝብ ሁሉ እያየኝ በአደባባይ እሰግዳለሁ። ነገር ግን ለአማልክትህ ስሰዋና ስሰግድላቸው ሕዝብ ሁሉ መጥተው ያዩኝ ዘንድ ሲነጋ ከሁሉ አስቀድመ አዋጅ ነጋሪ እየዞረ ለሕዝቡ ሁሉ እንዲነግራቸው አድርጋለሁ። ዱድያኖስም መልሶ ይህንን አደርግ ዘንድ ለእኔ አይገባኝም፣ እንደዚህ ያለ በደል በእኔ ዳግም አይደረግም። ዳግመኛም ወደ እስር ቤት እንድትገባ አላደርግህም። ወዳጄ ጊዮርጊስ ሆይ ከክፉ ነገሮችን እንዴት እንደዚህ ትናገራለህ? እንደዚህ ያለውን ነገር ከአንተ አልስማ። ከእንግዲህ ወደ ስቃይ ስፍራ አስገባህ ዘንድ ፈጽሞ አይገባም። ልጄ ቅዱስ ጊዮርጊስ ሆይ በአንተ ላይ ያደረስኩብህን በደል ሁሉ ይቅር በለኝ እንጂ አትቁጠርብኝ። እኔ ለዓመታት በፊት እንደ አላዋቂ ሆኜ ነበረ። ነገር ግን አሁን ወደ ራሴ ተመልሻለሁና እባክህ እኔ በአንተ ዘንድ እንደ አባት ሆን ዘንድ ተቀበለኝ። አሁንም ንግሥት ለእስክንድሪያ ወደምታርፍበት ወደ እርሷ ገብተህ እስከ ነገ ድረስ በክብር ታድር ዘንድ ወደ ውስጠኛው የቤት አዳራሽ ግባና ረፍ አለው። ቅዱሱም እሺ ባለው ጊዜ ንጉሡ እጅግ ደስ አለውና የቅዱሱን ራስ ይስመው ዘንድ ከዙፋኑ ላይ ተነስቶ ወደ ቅዱስ ጊዮርጊስ ሮጠ። ቅዱስ ጊዮርጊስ ግን ንጉሥ ሆይ ከእኔ የራቀ ለአጵሎን መስዋዕትን ከመሰዋቴ በፊት ራሴን አትሳመኝ። እንሆ ለአምላክ ለአጵሎን መስዋዕትን እስከምሰዋለት እና እስከምሰግድለት ድረስ ጥቂት ታገሰኝ። ከዚያ በኋላ የወደድከውን ሁሉ ታደርጋለህ። እኛ ገሊላውያን ደግሞ ለአማልክቶቻችሁ መስዋዕትን ሳናስቀድም ለአንተ ለአረማውያን ራሳችንን ማሳመን አላስለመድንም አለው። ቅዱሱም ይህንን ነገር በማመካኘት ራሱን ከለከለው። ራሱን ማሳመን ከለከለው። ንጉሱም ከእርሱ ርቆ ወደ ኋላው መለስ ባለ ጊዜ ቅዱሱ ንጉሥ ሆይ ገሊላውያን ፈቃድህን ያደርጉ ዘንድ አታስገድዳቸው አለው። ከዚህም በኋላ ንጉሱ ቅዱስ ጊዮርጊስ ንግሥቲቱ ወደ አለችበት ወደ ውስጠኛው የቤቱ አዳራሽ አስገባውና ከንግሥቲቱ ዘንድ ወጣ። ቅዱስም ከንግሥቲቱ ጋር በእልፍኙ ውስጥ ቀራ። ፀሐይም ወደ ማደሪያው በገባ ጊዜ ቅዱስ ጊዮርጊስ ቆመና ፊቱን ወደ ምስራቅ መለሰ። በጉልበቱም ተንበርክኮ ሰገደና እንደ አምላካችን ታላቅ አምላክ ማን ነው? አቤቱ እግዚአብሔር አምላኬ ሆይ ከአማልክት አንተን የሚመስልህ የለም። ድንቅ ስራ የምትሰራ ገናና አምላክ አንተ ብቻ ነህ። ዳግመኛም አሕዛብ ለምን ያጉረመርማሉ? ሕዝቦች ስለምን ከንቱ ነገር ተናገሩ? የምድር ነገስታቱ ስለምን ተነሱ? አለቆችስ ከእነርሱ ጋር ለምን ተማከሩ? በእግዚአብሔር እና በመሲሁ ላይ ስለምን ክፉ ነገርን ተናገሩ? የሚለውን የዳዊትን መዝሙር እያነበበ ወደ ፈጣሪ ወደ እግዚአብሔር ጸለየ። ጸሎቱንም በጨረሰና አሜን ባለ ጊዜ ንግሥቲቱ ለእስክንድሪያ መልሳ ጌታዬ ጊዮርጊስ ሆይ የተነሱት የምድር ነገስታት የተሰበሰቡትስ አለቆች እነርሱስ እነማን ናቸው? የታበዩትስ ወይም ከንቱ ነገርን የተናገሩትስ እነርሱ እነማን ናቸው? እግዚአብሔርስ ማን ነው? ትዕቢተኞች የሚቃወሙት መሲሁስ ማን ነው? ክርስቶስ የተባለውስ ማን ነው? ጌታዬ ጊዮርጊስ ሆይ ነገርህ ደስ ብሎኛልና ከአፍህ የሚወጣውን ቃለም ልቦናዬን አንቅቶታልና፣ እንሆም አሁን በፍጹም ልቤ እሰማሃለሁና እስኪ አስተምረኝ አለችው። ቅዱስ ጊዮርጊስም አንደበቱን ከፈተና ከብሉያት እና ከአዲሳት መጻሕፍት ጥልቅ የሆኑት ቃላት እያጣቀሰ
ይተረጉምላት ጀመረ። የአብ የወልድ የመንፈስ ቅዱስን አኗኗርም እንዴት እንደሆነ አስተማራት። ንግሥት ሆይ አሁን ስሚ፣ እግዚአብሔር ሰማይና ምድርን፣ ፀሐይን፣ ጨረቃና ከዋክብትን ፍጥረታትንም ሁሉ አስቀድሞ በፈጠረ ጊዜ የክብሩ ገናንነት ይገለጥ ዘንድ ከምድር አፈርን ወስዶ ሰውን በአርአያውና በመልኩ ፈጠረው። የሰው ልጅ ሁሉ ተፈጥሮ የሚገዛ የእግዚአብሔር የእጅ ስራው ሆነ። ሰማይና ምድርን፣ ፀሐይን፣ ጨረቃን፣ ከዋክብትንም ልዩ ልዩ መልክ ያላቸውን ፍጥረታትን ሁሉ በየወገናቸው የፈጠረ እርሱ እግዚአብሔር ነው። ንግሥት ሆይ ስለዚህ ምን ትያለሽ? አላት። ንግሥቲቱም መልሳ እግዚአብሔር ሰውን ከምድር አፈር ከሰራው እነዚህ አጥንቶች፣ ጅማቶች፣ ቆዳ፣ አፍ፣ ምላስ፣ ጉሮሮ፣ ዓይን፣ አፍንጫና ጆሮ ከየት መጡ? በውኑ እነዚህን ሁሉ እግዚአብሔር ከዚህችው ከጭቃ ብቻ ነው የፈጠራቸውን? አለችው። ቅዱሱም መልሶ አዎን፣ ሁሉም እንደዚህ ነው የተፈጠሩት። እግዚአብሔር ሰውን ከምድር አፈር እንዲህ አድርጎ ከፈጠረው በኋላ ማስተዋልንና ጥበብን እግዚአብሔርን በእውነት ማወቅን መላበትና ተድላ ደስታ ባለበት በገነት እንዲኖር አደረገው። አምላካዊ ቃሉንም ይጠብቅ ዘንድ ትእዛዝን ሰጠው። ሰው ግን የእግዚአብሔርን ትእዛዝ ተላለፈ፣ የጠላቱን የሰይጣንንም ልብ ደስ አሰኘ። በዚህም በኃጢአት ሞቶ ለዘላለም ወደ ሲኦል ጥልቅ ወረደ። እግዚአብሔርም በአርአያውና በአምሳሉ የፈጠረው ፍጥረቱን በጠላቱ ወጥመድ ውስጥ ወድቆ ባየው ጊዜ ከቸርነቱ ብዛት የተነሳ ዝም አላለም። የሚወደው አንድያ ልጁን ወደ ዓለም ላከ እንጂ። ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር ያለ እርኩሰት ሰው ሆነ። እንደ ሰውም 9 ወር ከ5 ቀን በማኅፀኗ ተሸክማ የጽንሷ ወራት ሲፈጸም እንደ ሰው ወለደችው። እርሱም አምላክ ሲሆን ከብቻዋ ከኃጢአት በቀር እንደ እኛ ፍጹም ሰው ሆነ። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ በመስቀል ላይ ተሰቅሎ ስለ እኛ በስጋ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳና ከጠላቶቻችን እጅ አዳነን። የሰው ልጅም ተድላ ደስታ ወደ አለባት ወደ ገነት ዳግም መለሰው፣ የተፈተኑትንም ሁሉ ሰበሰበ አላት። ንግሥቲቱም መልሳ ጌታዬ ጊዮርጊስ ሆይ እነሆ አሁን በፍጹም ልቤ እሰማሃለሁና ክርስቶስ ከሰማይ ለምን እንደወረደ ንገረኝ አለችው። ቅዱሱም መልሶ የሰው ልጅ ሁሉ በጠላት የሆነውን ሰይጣን ሰዎች ፈጣሪያቸውን እያመለኩ ለስሙም እየተገዙ ባየ ጊዜ በምድር ነገስታቱና በመኳንንቱ ልቦና ውስጥ አደረ። ከዚህ የተነሳ እስትንፋስ የሌላቸውንና የአጋንንት ማደሪያዎች የሆኑ ጣዖታትን በአጋንንት ስም ከወርቅ ከብር ከእንጨትና ከድንጋዮች ሰሩና ሰገዱላቸው። ፈጣሪያቸውን እግዚአብሔርንም ፈጽመው ተውት። ስለዚህ ክርስቶስ ከሰማይ ወረደ አላት። ንግሥቲቱም እነዚህ አማልክቶቻችን አጋንንት ናቸውን? አለችው። ቅዱሱም መልሶ አዎን፣ እነርሱ የማይንቀሳቀሱ እስትንፋስም የሌላቸው ምስሎች እንደሆኑ አታውቂምን? አላት። ንግሥቲቱም ጌታዬ ጊዮርጊስ ሆይ ንጉሡ ከአጵሎን በቀር ሌላ አምላክን አያውቅምና የእግዚአብሔር ልጅ ወደ ዓለም እንዴት እንደመጣ በምንስ መልክ እንደተገለጠ እባክህ ዛሬ አስተምረኝ አለችው። ቅዱስ ጊዮርጊስም መልሶ ንግሥት ለእስክንድርያን ሆይ ነቢዩ የእስራኤል ጠባቂ ሆይ ስማ። ዮሴፍ በጎችን እንዲጠብቅ የሚጠብቃቸው ከኪሩቤል ላይ አድሮ የሚኖር ተገለጠ። ኃይልህን አንሳ መጥተህም አድነን ያለውን አሁን ስሚ። ዳግመኛ እግዚአብሔር በግልጽ ይመጣል፣ በላይኛው ክፍልም በመስክ ላይ እንደሚወርድ ጠል ይወርዳል ይላል። ሙሴም በእርሻ ላይ እንደሚወርድ ዝናብ በጸምር ላይም እንደሚወርድ ጠል በማለት አስቀድሞ ትንቢት ተናግሯል። ጸምር የተባለችው ጌታችን ኢየሱስ ክርስቶስን የወለደች ቅድስት ድንግል ማርያም ናት። ዕንባቆም አቤቱ ድምፅህን ሰምቼ ፈራሁ፣ ስራህንም አይቼ አደነቅሁ አላት። ንግሥቲቱም ጌታዬ ጊዮርጊስ ዕንባቆምን ሰምቶ ነው የፈራው? ምንስ አይቶ ነው ያደነቀው? አለችው። ቅዱስ ጊዮርጊስም ንግሥት ሆይ ስሚ፣ ፈጣሪው እግዚአብሔር ይኸው ኢየሱስ ክርስቶስ እንደሚመጣ በመንፈስ ትንቢት ይናገር ነበርና ፈራ። ዳግመኛም እርሱ አምላክ ሲሆን የሰውን ሥጋ ለብሶ በሰዎች መካከል እንደ ሰው እንደሚመላለስ አውቋልና አደነቀ አላት። ንግሥቲቱም የአምላክን ሥራውን እነሆ በግልጥ ነገርከኝ፣ መልካሙንም ነገር ሁሉ አስተማርኸኝ። ፍጹም ብርሃን የሆንክ ጌታዬ ጊዮርጊስ ሆይ ያልከኝ ሁሉ መልካም ነው። ትምህርት ፈጽሞ ደስ ብሎኛል። ነገር ግን
አሁን እኔ ሕግን ባላወቅ በጨለማ ውስጥ እኖራለሁ። እኛ ሴቶች መልካም ነገርን ለማድረግ ደካሞች ነንና ከዚህ በኋላ በአጋንንት መሳሳት ከእኔ ይርቅ ዘንድ ፍጹም የሆነ የሃይማኖት ስለ እኔ ወደ እግዚአብሔር ትለምነኝ ዘንድ እለምንሃለሁ አለችው። ይህንንም ብላ በፊቱ አለቀሰች። ቅዱስ ጊዮርጊስም ንግሥት ሆይ የሃይማኖትሽን ጽናት አይቻለሁና በአንቺ እጅግ ደስ ብሎኛል። አይዞሽ፣ እንባሽ አሁን በአምላኬ በክርስቶስ ይታበሳል አላት። ዳግመኛም ዓይኖቿን በልብሱ እየጠረገ በተሰቀለው በጌታዬ በኢየሱስ ክርስቶስ በሦስትነታቸውም በመበላለጥ በሌለባቸው በስሉስ ቅዱስ ስም እመኚ፣ ከክፉ ሁሉ ምንም ምን ከቶ አያገኝሽም አላት። ንግሥቲቱ መልሳ እርሱ የሰማይና የምድር ጌታ ሁሉንም የፈጠረ አምላክ መንግስቱም ለዘላለም ህልፈት የሌለበት ንጉሥ እንደሆነ በእርሱ አምናለሁ። ነገር ግን ንጉሱን እፈራዋለሁ። እርሱ በእውነት ነጣቂ አውሬ፣ የሰውንም ሥጋ የሚበላ በምድርም ላይ የሚኖር ሁሉ ፈጽሞ ከሃዲ የሆነ በፊቱም ላይ ርኅራኄ የሌለበት እጅግ ክፉ ነውና ከእርሱ ጋር አንድ ለሆንኩ ለእኔ ወዮልኝ። ጌታዬ ጊዮርጊስ ሆይ አንተ ግን ይህንን ምስጢር በአንተ ዘንድ በልብህ ጠብቅ። እኔ በጌታዬ በኢየሱስ ክርስቶስ ፈቃድ ወደ እግዚአብሔር መንግስት መግባትን እንደምቀድምህ በእግዚአብሔር እታመናለሁ። ጌታዬ ጊዮርጊስ ሆይ እኔ ዛሬ በአንተ ብዙ በጎ ነገርን እንዳተረፉ እግዚአብሔር ያውቃል። አሁን ግን በዚች ሌሊት ብዙ ደክሜያለሁና ትንሽ እተኛ ዘንድ ተወኝ አለችው። ቅዱስም ትተኛ ዘንድ ተዋት። ጎህ እስኪቀድ ብርሃንም እስኪገለጥ ድረስ ቆሞ ሲጸልይና ሲሰግድ አደረ። በነጋ ጊዜ ንጉሡ ዱድያኖስ ለጣዖት ይሰግድ ዘንድ ንግሥቲቱን ካለችበት እልፍኝ አዳራሽ ቅዱስ ጊዮርጊስን እንዲያመጡ ታዘዘ። ወዳጄ ሆይ ለጣዖቱ ትሰግድ ዘንድ ወደ እኔ ፈጥነህ ና። ዛሬ ከነገሥታቱ ሁሉ ብዙ ገንዘብን ትቀበላለህ። በራስህም ላይ የንግሥና ዘውድ ይደፉልሃል። በዚህም ልብህን በእጅጉ ደስ እናሰኘዋለን። ወዳጄ ሆይ ወደ ምሳ ከመሄዳችን በፊት ለአማልክቱ ስትሰግድ ሰው ሁሉ ያይ ዘንድ ወደ እኔ ፈጥነህ ና የሚል መልእክት ወደ እርሱ ላከ። ቅዱሱም ፈጥኖ ወደ ንጉሡ መጣ። ከንጉሡም ፊት በደረሰ ጊዜ ንጉሥ ሆይ ነገሩን ያቀልብሃልና ይህ ጉዳይ በነገሥታቱና በመኳንንቱ ይህንንም እንዲመለከት በምትጠራቸው ሕዝብ ሁሉ ፊት እንጂ በአንድ ሰው ፊት ብቻ ይሆን ዘንድ አይገባም አለው። ቅዱሱም ንጉሡ ነገሩን እንደተቀበለው ባወቀ ጊዜ ንጉሥ ሆይ አንተ ከባልንጀሮች ከነገሥታቱና ከመኳንንቱ ጋር በዚህ ተቀመጥ፣ እኔ ግን ለአጵሎን እሰግድ ዘንድ ከአማልክቱ ካህናት ጋር ወደ አማልክቱ ማደሪያ እሄዳለሁ። ለአማልክቱም ከሰገድኩ መስዋዕትንም ከሰዋሁላቸው በኋላ ወደ አንተ ተመልሼ እመጣለሁ አለው። ንጉሡም ይህን ነገር ከቅዱስ ጊዮርጊስ በሰማ ጊዜ አዋጅ ነጋሪው በሀገሩ ሁሉ በመዞር የክርስቲያን መመኪያቸው የሆነ ጊዮርጊስ ለአጵሎን ለሌሎችም አማልክቶች ሊሰግድና መስዋዕትን ሲያቀርብ ዛሬ ታዩት ዘንድ ሁላችሁ አሕዛብ ሆይ ወደ ንጉሥ አደባባይ ኑ እያለ በታላቅ ድምፅ አሰምቶ ይናገር ዘንድ አዘዘ። ያን ጊዜም አዋጅ ነጋሪው ፈጥኖ ወጣ። በሀገሩም ሁሉ እየዞረ የንጉሡን አዋጅ በታላቅ ድምፅ አሰምቶ ተናገረ። ወዲያውኑም የሀገሩ ሰዎች ሁሉም ወንዶችም ሴቶችም ታላቁም ታናሹም ወደ ንጉሡ አደባባይ ተሰበሰቡ። ስለ ታላቁ መብራት ስለ ቅዱስ ጊዮርጊስ ስለ ጣዖት አልሰግድም በማለት አስቀድሞ ስለተቀበላቸው መከራዎች ሁሉ ስለ ሃይማኖቱ ጽናት እያነሱ ፈጽመው ያደንቁ ነበረ። እርስ በርሳቸው ከዚህ ሁሉ መከራ በኋላ ይህ ነገር ከዚህ ጻድቅ ሰው እንዴት ሊሆን ይችላል እያሉ ይነጋገሩ ነበረ። የሰማዕቱ የቅዱስ ጊዮርጊስ ጸሎትና በረከቱ የስሙ ባለሟልና የረድኤቱ ጸጋ ለዘላለሙ በሁላችን ሕዝበ ክርስቲያን ወገኖች ላይ ጸንቶ በሀገራችን ኢትዮጵያ ቅዱስ ቤተክርስቲያናቸው ቤተሰቦቻችንን በማህበርተኞች የፍኖተ ቅዱሳን ደብረ ምሕረት የምህረት ደጃፍ ማህበር በተሰበሰቡ ምዕመናን ይህንን ገድል ከሚሰሙት ከማህበርተኞች በጸሎትሽ አስቢኝ አትርሽኝ ካሉኝ ወገኖች ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን።
ገላማ ጎዶማን ጠዋፈ መላእክት ተጸዋ ኪሎ ወላዲተ አምላክ ሙላለኝ የዳዊት ልጅ ኢየሱስ ክርስቶስ የማረኝ ይቅር በለኝ ቁጣ ይቅሰፈኝ። አምላከ ቅዱስ ዳዊት በቸርነቱ የማረኝ ይቅር በለኝ። አቤቱ የቅዱስ ጊዮርጊስ አምላክ ሆይ ነፍሳተ ሙታንን ወልደ ስላሴን ወልደ ጊዮርጊስን ገብረ ስላሴ ገብረ ስላሴ ገብረ ስላሴ ወልደ ገብርኤል ወለተ ስላሴ ወለተ ስላሴ ወለተ ስላሴ ወለተ ስላሴ ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ጊዮርጊስ መቅደሰ ማርያም ወለተ ሚካኤልን ነፍሳተ ሙታንን በሙሉ ነፍሳቸውን በአጸደ ገነት አሳረፍልን። እኛንም በሕይወተ ሥጋ ያለኖችን ምግባር ሃይማኖት ሰርተን እንድንኖር በምግባር በሃይማኖት ጸንተን እንድንኖር እርዳን። አሜን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ለቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብሩክት ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ይቅር ይለን ይምረን ዘንድ ለዘላለሙ አሜን። ተመስገን።